እኛ ሰዎች ምንም ነገር ከማድረጋችን በፊት እኛ ማድረግ የምንፈልገውን ነገር ካደረጉ ሰዎች ብዙ ነገር መስማት እንፈልጋለን። ከነዛም መካከል ደግሞ ስህተታቸው። ምክንያቱም ተሳስተን ከመማር ከነሱ ስህተት መማር የተሻለ ስለሆነ እኔም ይሄን ላደርግላችሁ የመጣሁት። ሰላም፣ እንዴት ናችሁ? መሳይ ነኝ። እንኳን ወደ ቻናል መጣችሁ። በዚህ ቻናል ግጥምና የተለያዩ ለእናንተ ጠቃሚ ናቸው የማስባቸውን ሀሳቦች ሼር የማደርግበት ቻናል ነው። ቪዲዮ እንደምትወዱት ስለማልጠራጠር ላይክ አድርጋችሁ ጀምሩ። ሰብስክራይብ ያላደረጋችሁትም ሰብስክራይብ አድርጋችሁ ፋሚሊ መሆን እንዳትረሱ። እሺ፣ የመጀመሪያው ነገር ምንድነው? ግቢ ስትገቡ መጀመሪያ እንዳላችሁ ኤክስፔክት እንዳደረጋችሁት ነገር እንደማይሆን ማወቅ አለባችሁ። ማለት እኔ ግቢ ሳልገባ በፊት ለግቢ ያለኝ አመለካከት በጣም ሀይ ነበረ። ማለት በቃ የተመቻቸ ነገር ነው ብዬ ነበር የማስበው። በተለይ ደግሞ ቤት ቢዚ የምትሆኑበት ቦታ ከሆነ አብሶ ሴቶች ቤት ቢዚ የሚያደርጋችሁ ነገር ብዙ ነገር የሚኖር ከሆነ ያው ግቢ ቢሄድ አሪፍ ነገር ይኖራል እና ምናምን ብላችሁ ታስቡ ይሆናል። ሌሎቻችሁም ደግሞ ያው ቤት ፍሪ የምትሆኑ ቢሆን ግቢ አሪፍ ነው ምናምን ብቻ ጥሩ ነገር አለ ብላችሁ በጣም ከፍተኛ ደረጃ ታስቡ ይሆናል። ነገር ግን እንደዛ አይደለም። ያ ፍሪ የምትሆኑበት ሲጀመር ፍሪ ናችሁ። ግቢ ውስጥ ማንም በዚህ ውጣ በዚህ ግባ የሚላችሁ ሰው የለም። ሁሉም ነገር በራሳችሁ ኃላፊነት ነው የምታደርጉት። ግን ማለት እንዴት ነው ደባሪ ነው ግቢ ውስጥ ስትመጡ በጣም አብሶ ደግሞ ፍሬሽማን ላይ ስትሆን በጣም ደባሪ ነው። ፕለስ እንደዛ ብዬ መጥቼ አሪፍ ነው ምናምን ደስ ይላል ምናምን ብዬ መጥቼ ያን ፊሊንግ ስላላገኘሁት ማለት ነው። እና 2 ሳምንት የምር 2 ሳምንት በጣም ነበር የተደበርኩት በጣም ማለት ነው። እና ለዛ ነገር ራሳችሁን አዘጋጅታችሁ ነው ማለት መጀመሪያ በቃ ኤክስፔክታችሁን ብዙ አታድርጉት። ጀስት ኖርማል ነው ብላችሁ አስቡና ነው። እሺ፣ ሁለተኛው ሀሳብ ደግሞ ምንድነው? ፍሬሽማን ላይ ሀሳባችሁን ሁላ ትምህርት ላይ ብታደርጉ አሪፍ ነው። ለሁሉም ነገር መስመር ልታበጁ ይገባችኋል። ምክንያቱም እላፊ ጊዜን በሰጣችሁ ልክ ትምህርታችሁን እየጎዳችሁ ነው የምትሄዱት። ከጓደኞቻችሁ ጋር ምናምን እላፊ ጊዜ ልታሳልፉ ትችላላችሁ። ምክንያቱም ያላያችሁት ላይፍ ስለሆነ አዲስ ነገር ስለሆነ ትምህርታችሁን ልትዘነጉ ትችላላችሁ። እኔ በእርግጥ በዛ በጨዋታ ምናምን ሳይሆን በደንብ የሚገባውን ያክል ለትምህርቴ ጊዜ አልሰጠውም ብዬ የምላችሁ በጨዋታ ምናምን አይደለም። በእርግጥ ግን መጀመሪያ ሳስባቸው የነበሩ ሀሳቦች ነበሩና ለነዛ በልጥ ጊዜ መስጠት ፈልጌ ትንሽ ትምህርቴን ጎድቻለሁ ብዬ ስላሰብኩኝ ማለት ነው። እና እናንተም መሳሳት የሌለባችሁ ነገር ድጋሜ ማታገኙት ነው የምር ማለት ፍሬሽማን ካለፈ አብሶ ፈርስት ሴሚስተር በጣም ይጠቅማችሁ ነው። አብሶ ጤና መግባት ከፈለጋችሁና ውጤታችሁ ይወስናል። እና በቃ ትምህርታችሁ ላይ ይሁን በቃ ሁሉም ነገር እንዴት ነው ሰከንድ ይር ስትሆኑ ምናምን ከፍሬሽማን በበለጠ ፍሪ ትሆናላችሁ። ማለት ይሄን ያህል አትጨናነቁ ምናምን አዳፕት የምታደርጓቸው ነገሮችም ስለሚኖሩ እስቲ ያኔ አትጨናነቁ። ፍሬሽማን ላይ ስትሆኑ ግን በቃ በተቻላችሁ አቅም እንዴት ነው ትኩረታችሁን ትምህርት ላይ ብቻ ይመሽ በቃ አትሳሳቱ። እሺ፣ ሶስተኛው ሀሳብ ደግሞ በቃ ማለት እራሳችሁን ሁኑ ብዬ ስል ምንድነው ከተለያዩ አይነት ሰዎች ጋር ነው የምትገናኙት። እዚህ ስትመጡ ዶርም ውስጥ ስትሆኑ ከተለያየ አይነት ተማሪዎች ጋር ነው የምትሆኑት። ማለት የጥናት እንትናችሁ የተለያየ ነው የሚሆነው። ለምሳሌ እናንተ የምታጠኑበት ሰዓት ሌሊት ከሆነ ሜቢ ከእናንተ ጋር አንድ ዶርም የሚሆኑ ልጆች ቀን ሊያጠኑ ይችላሉ። እናንተ ልክ እንዳልሆናችሁ ሊሰማችሁ አይገባም። እናንተ ምናልባት ግቢ ከመግባታችሁ በፊት ጀስት 2 ሰዓት ብቻ ሊሆን ይችላል ኢፌክቲቭሊ ተጠቅማችሁ የምታጠኑት፣ ረጅም ሰዓትም ሊሆን ይችላል የምታጠኑት። እና በቃ እንደራሳችሁ መጀመሪያ እናንተ እንዴት ነው ጥሩ የሆናችሁበት ዘዴ አለ አይደለ? አሪፍ የሆናችሁበት በዛ ነው በቃ መቀጠል። ምንም ነገር እንዳትቀይሩ ምንም ነገር ማለት ነው። እና መጀመሪያ በነበራችሁ አጠናን ዘዴም ሆነ ምንም አይነት ነገር በዛው ቀጥሉ። ምክንያቱም ትጎዱበታላችሁ። ያላችሁ ጊዜ የተወሰነ ነው የሚሆነው። ማለት እኛ ግቢ ከገባ በቃ በዛ ከተባለ ከ4
ወር 4 ወር አይደርስም። እርግጥ የኛም 4 ወር አልደረሰም፣ ግን በቃ 3 ወር እንደዛ ነው የሚሆነው እና ትንሽ ጊዜ ስለሆነች ራሳችሁን በተለያየ ልምድ እየቀያየራችሁ አትቸገሩ። እናንተ መጀመሪያ በነበራችሁበት በዛው ቀጥሉ ራሳችሁ ለማለት ነው። እሺ 4ኛው ሀሳብ ደግሞ ምንድን ነው? ያኔ ጩጬ እያለን ምን መሆን ትፈልጋላችሁ ስንባል ለሁሉም ሰዎች የምንመልሳቸው ምላሾች አሉ አይደለ? እነዛም ምላሾች እየመለሳችሁ አትግቡ ግቢ። በቃ በእውነት በጣም የተሳሳትኩት ስህተት ምን ፊልድ ነው የምትገቢው፣ ምን ፊልድ ነው የምትገባው ምናምን ሲባል አትመልሱ። በቃ እግዚአብሔር እንደሚያውቀው ነው የምር አትመልሱ። ምክንያቱም እንዴት ነው ይህን ፊልድ ነው የምገባው ባላችሁ ቁጥር በራሳችሁ ላይ ጫና ነው የምታመጡት። የምር በቃ ውጤታችሁም እንደሚሆን አይኖ በራሳችሁ ላይ ልትተማመኑ ትችላላችሁ፣ ገባሉ ልትሉ ትችላላችሁ። ግን በራሳችሁ ላይ እንደተማመናችሁ ያዙት። በቃ አታውሩት። ይህን ፊልድ ነው የምገባው ያን ፊልድ ነው የምገባው ብላችሁ አታውሩት። ፕላስ ደግሞ የሌላውንም ሰው አትጠይቁ። የምን ፊልድ ነው ምናምን የምገባው ብላችሁ አትጠይቁ። በጣም የምትጎዱበት እኔም ስላየሁት ነው የምር። በኋላ ለእያንዳንዱ ሰዎች ይሄን ፊልድ ነው ብላችሁ የምገባው ብላችሁ ካረጋገጣችሁ በኋላ የምትወስኑበት ታይም ላይ ጫናው የሚመጣው በእናንተ ላይ ነው የሚሆነው። ለራሳችሁ ያዙት ሁሉንም ነገር ማለት ነው። በኋላ ፊልድ ከመረጣችሁ በኋላ ያያሉ መግባት የምፈልገው ፊልድ ይሄ ነው ብላችሁ ከመረጣችሁና ከገባችሁ በኋላ ታሳያላችሁ። ምንም ነገር አትናገሩ። እሺ 5ኛው ሀሳብ ላይ ደርሻለሁ። ያም ሀሳብ ምንድን ነው? ለሁሉም ነገር ሬዲ ሁኑ ማለት ለሁሉም ነገር ተዘጋጁበት። ምክንያቱም ከቤተሰብ ምናምን ስትለዩ ለመጀመሪያ ጊዜያችሁ ከሆነ ደግሞ በጣም ከባድ ነው፣ የምር በጣም ከባድ ማለት ነው። ብቻ መሆኑ ወይ ደግሞ ከትምህርት ቤታችሁ ወይ ካላችሁበት አካባቢ አብረዋችሁ የሚወጡት ልጆች ከሌሉ ደግሞ ይበልጥ ነው የሚከብደው። ሙሉ በሙሉ ሰብ ከሌለ ደግሞ በጣም የሚከብዳችሁ። ለዛ ተዘጋጁበት ብቻ ለመሆኑ ምናምን ማለት ነው። እና ከሰው ጋርም ቶሎ ለመግባባት ሞክሩ ምናምን፣ ያ ይረዳችኋል ብዬ አስባለሁ። ራቅ ብላችሁ የምትሄዱ ከሆነ ከቤተሰብ ጋር ብዙ አትገናኙ። ያንን የሚያስባችሁበት ወይ ደግሞ የግቢው አየር ላይስማማችሁ ይችላል፣ የምትሄዱበት ምግቡ ላይስማማችሁ ይችላል። ብቻ ብዙ ነገሮች አሉ። የምር እዛ ሆነ እንደምናስበው አይደለም። 6ኛውና የመጨረሻው ሀሳቤ ደግሞ ምንድን ነው? ሲነገረኝ ያልሰማሁት ማለት ነው። የምር ሲነገረኝ ያልሰማሁት ማለት ሙሉ አልመጣልኝ ምናምን ብዬ የተውኩት ግን እዚህ ከመጣሁ በኋላ የተቆጫሁበት ነገር የመጨረሻው ነገር ንባብ ከቤት ጀምሮ፣ የምር ከቤት ጀምሮ። እኔም ስባል ነበር ግቢ የገባ ልጅ ሲመክረኝ ነበርና ከገባሽ በኋላ ፍሬሽማን ላይ በጣም ነው የምትወዛገቢው ማለት ትምህርቱ ሳይሆን በቃ ያለው ሁኔታ ማለት ነው ያጨናንቃችኋል። ያነበባችሁትን ነው የምትፈተኑት። ግን ስለ ግቢው የሚወራው ነገር ግቢው ጥብቅ ነው ሲባል፣ ፈተናቸው ጥብቅ ነው ሲባል ብዙ ነገር ነው የምትሰሙት እና ያንን ነገር መቋቋም እስከሚያቅታችሁ ወይ ደግሞ ማንበብ እስከሚቸግራችሁ ድረስ ማለት ነው። ከዚህ ሁሉ ጣጣ ቤት ብቻ ነው። ምክንያቱም ተፈተናችሁ ካለፋችሁ በኋላ ቤት ምንም ያው ትምህርት አይኖርም ምናምን ቤት ምንም ነገር አትሰሩ። ኢቨን ተፈተናችሁ ራሱ እንደምታልፉ እርግጠኛ ከሆናችሁ የግቢ ቀጣዩ ፍሬሽማን ኮርስ ማንበብ ይሻላችኋል። ማለት ይሄን ያክል ስግጥ ብላችሁ አንብቡ ምናምን ማለት አይደለም። ጀስት እንትን አርጉ ማለት ተዝናኑ ምናምን ከጓደኞቻችሁ ጋር ተጫወቱ ምናምን፣ ግን አትባክኑ ማለት ትንሽ ጊዜ ግን አንብቡ። ለምሳሌ አንድ ኮርስ ብጨርሱ ራሱ አሁን እዚህ መታችሁ ትንሽ ሃይላይት ነው የምታዩት፣ ደግሞ ቀላል ነው። በአንድ ቀን ትንሽ እያያችሁ መሄድ እዚህ መታችሁ ዋጋውን የምታውቁት። የምር እዚህ መታችሁ ዋው ያኔ ማንበቤ በጣም ጠቅሞኛል የምትሉት የምር እዚህ ማለት ግቢ ከገባችሁ በኋላ ነው ጥቅሙ የምታውቁት። ስለዚህ ጊዜያችሁን ከምታባክኑ ቤት ጀምሩ ነው። እሺ የመጀመሪያውን ግቢ ከገባው የመጀመሪያውን ቪዲዮ ከግጥሙ ሌላ ማለት ነው የሰራሁላችሁ እና የት ግቢ እንደገባውም አልነገርኳችሁ። ይሄንንና ስላለሁበት ግቢ ስለገባሁበት ግቢ የተለያዩ ሀሳቦችን መረጃዎችን እስከ ምግብ ሳይቀር ማለት ነው እና ይዤላችሁ እመጣለሁኝ በሌላኛው ቪዲዮ። እስካሁን ግን እያያችሁ ሰብስክራይብ ካላደረጋችሁ ተው አድርጉ፣ ሰብስክራይብ አድርጉ።
ይሄ ቪዲዮ ይጠቅማቸዋል ብላችሁ ለምታስቧቸው ሰዎች፣ ተማሪዎች፣ ፍሬሽማኖች ወይ ፍሬሽማን ሊሆኑ ላሉት ሁላ ሼር አድርጉላቸው። በሌላ ቪዲዮ እስከምንገናኝ ባይ